እኔ ጊዜ አጥሮኝ አያውቅም። እንዲያውም ጊዜ በስቶብኝ ብዙ ቀን ስንጓለሉ ያውቃለሁ። ግን ፐርሰፕሽን ይመስለኛል ምን ፐርሲቭ አሁን እኔ እንዲያውም የበለጠ ሰፋ ለማድረግ አንዳንዶቻችሁ ሰበብ እንዳታረቁት የአንድ ተቋም ዳይሬክተር ነኝ። ይሄ ተቋም ቀጥታ 2100 ሰራተኞች አሉት። አመታዊ በጀቱ ወደ 1.5 ቢሊዮን ብር ይጠጋል። በስሩ ደግሞ 4-5 ድርጅቶች አሉት። እነሱ ግን ሲጨመሩ ወደ 4000 ሰራተኞች በእኔ ሊደርሺፕ ውስጥ አሉ። ከዛ በላይ ብዙ ተቋማት ቦርድ ሆኜ አገለግላለሁ። ዩኒቨርሲቲዎችም ኢንሹራንስ እንደዚህ እና ከዛ ያው ቤት ልጅ አለኝ፣ ትዳር አለኝ። እርግጥ ቤት ውስጥ እንደ እንግዳ ነኝ ሁል ጊዜ። ዋናው የቤቱ ስራ አስኪያጅ ባለቤቴ ናት። እንደዚህ ሆኖ ጓደኞች አሉኝ። ጓደኞቼ ጋር በጣም እጫወታለሁ፣ በጣም እሳሳቃለሁ፣ ብዙ ቦታዎችን እጎበኛለሁ። እንዳልኩ እጽፋለሁ፣ አነባለሁ። ጊዜ ችግሮኝ አያውቅም። እኔ ለምን እንደ ሲስተም የለውም። እንግዲህ በነገራችን ላይ ጧት ተነስቼ እንደዚህ ቁርሴን በልቼ ጂም ሰርቼ ከዛ 4 ሰዓት ላይ እንደዛም የለኝም። ኖርማሊ ነው የምኖረው። ግን ምናልባት የሚጠቅም ከሆነ እኔ የምኖረው በራሴ ዓለም ነው፣ በሰዎች ዓለም አልኖርም። እና በጣም ሰላማዊ ኑሮ ነው የምኖረው። በጣም እንቅልፍ ተኛለሁ። ስለዚህ ጊዜ አለኝ፣ በጣም ጊዜ አለኝ። ቢሮ ውስጥ እንደሌላው ሰው ራሴን ኃላፊ ምናምን ብዬ አልኮፍስም። መጽሐፍ አለኝ፣ ደብተር አለኝ። ሁሌ ሰው ሲገባ ሲወጣ አይውልም እኮ። እንግዲህ አንዳንዴ ጸሐፊን ስራ ላይ ናቸው ብዬ አላቅም፣ ወይም ስብሰባ ሳልሆን ስብሰባ ላይ ናቸው አልልም። በቃ ሰው ሲወጣ አነባለሁ፣ ሲመጣልኝ እጽፋለሁ። እና ጊዜ ችግሮኝ አያውቅም። እንዲሁም ጊዜ ተርፎኝ ነው እድሜ እየገፋ ሲሄድ አሁን ያባከንኩት ጊዜ ነው እየቆጨኝ የመጣው እንጂ አንድም ቀን አንዳንዴ ስሰንፍ ወይ ስጠም አይ አልችልም ስራ ይበዛብኛል እንደው እንጂ እኔ ስራ በዝቶብኝም አያውቅም። እንደው በነገራችን ላይ እዚህ ሀገር ምን ስራ አለና አሁን ስራ ቆይ ጥሩ ነገር አነሳህ። በነገራችን ላይ እንደው ጥሩ ነገር ስላነሳህ ስለ ድፍረቴ ይቅርታ አድርጉልኝና አሜሪካን ሀገር አንድ ሰው ሱቅ ውስጥ ተቀጥሮ ሲሰራ ለ4 ሰዓት ወይ ለ6 ሰዓት ሊሆን ይችላል የሚቀጠረው። በጣም የሚገርመው በነዛ ሰዓት ውስጥ መቀመጥ አይችልም። በቃ አሁን ይሄ የኔ ከሆነ ሸልፌ እዚህ ጋር መቆም አለብኝ። ሰው ኖረም አልኖረም ከዛ 15 ደቂቃ ይሰጧቸዋል። ወጥተው ሻይ ጠጥተው ይገባሉ። በቃ ትቆማለህ። ስልክ መደወል አይቻልም፣ ቴክስት ማድረግ አይቻልም። ቆመህ ሰዓትህ ሲሞላ ነው ወጥተህ የምትሄደው። ዩኒቨርሲቲዎችም ስታፍ ሲቀጥሩ መጀመሪያ የስራ መጠኑን ይወስዳሉ። በሳምንት ስንት ሰዓት ነው የሚያሰራው ተብሎ ነው ስራው የሚሰጠው። በቃ 3 ሰዓት ከሆነ በሳምንት 3 ሰዓት መተህ አስተምረህ ሌላ ቦታ ካርቶንም ተሸከምክ ምናምን የራስ ጉዳይ ነው። በስመ ፕሮፌሰር በስመ ዶክተር ግን ተጎልተህ ዝም ብለህ እንድትበላ አይፈቀድም። እኛ ሀገር ውስጥ የትኛው መስሪያ ቤት ነው አሁን እንደው 8 ሰዓት የምንሰራ? 2:30 ቢሮ ይገባል። ከ2:30 እስከ 3 ሰዓት ድረስ ያለው የመረጃ ልውውጥ ነው። እንትና እኮ እንዲህ አለ፣ እንትና እኮ አገባች አይተዋል። እንትና እስከ 3 ሰዓት ሀሜት መረጃ እንበለው ለማስተካከል መረጃ ልውውጥ ይደረጋል። ከዛ ድራወር ትከፍታለህ፣ ትዘጋለህ፣ ኮምፒውተሩ ቃቃቃ ይጀመራል ምናምን። 4 ሰዓት ሻይ ሰዓት ነው፣ ትወጣለህ 4 ሰዓት። ከዛ ተመልስ 4 ሰዓት ደግሞ ሌላ ሐሳብ ይዘህ ትመጣለህ። በሻይ ሰዓት ለኩሶ ይሄዳል አንዱ። ከዛ እሱኑ ስታብሰለስል 6:30 ይደርሳል። በሌላ ሰው ዓለም ስለምንኖር ቢሮ ውለን ስለመጣን ስራ የሰራን ይመስለናል። እዚህ ሀገርማ እንደዛ ቢዚ ብንሆን መቼ ሁሉ ችግር ይፈጠር ነበር። ሰው ሁሉ ስራ ፈት ስለሆነ አይደል እንዴ እዚህ ሁሉ መከራ የገባ ነው። እኔ እኮ ዛሬ
አንዲት ነገር ብጽፍ 1 ሚሊዮን 2 ሚሊዮን ሰው አንብቦልኝ ይውላል። የሆነች ዝም ብለ ሐሜት ብጽፍ እንዳለ ጌታ ከበደ እንዲህ ሲያረግ አየሁት ብል ስሙ የሚታወቅ ስለሆነ ማት ሚሊዮን ሰው አይቶልኝ ይውላል። በዚህ ሀገር ማለት ነው። ያውም ከፍሎ ነው የሚያይልኝ ለቴሌ ከፍሎ ማለት ነው። አንድ ቁም ነገር ያረግነው ቢኖር የቴሌን ገቢ ጨምረናል። ኦፍ ኮርስ እነሱም ወጥተው ሁሉ ጊዜ ቢሊየንስ ይነግሩናል። ያንን ያመነጨነው ግን ከስራ ፈትነታችን ነው። በነገራችን ላይ ይቅርታ የቴሌ ሰዎች እንዳትቀየሙ፣ እናንተ ስራችሁን እየሰራችሁ ነው። ስለዚህ ማይ ብራዘር በራስ ዓለም ከኖርክ የእግዚአብሔር ጊዜ በጣም ብዙ ነው።